ውድ የአሃዱ ቤተሰቦች ኢትዮጵያ በብዙ ዜጎቿ ዘንድ እድገትና ስልጣኔዋ ይፈለጋል ይናፈቃልም። ኢትዮጵያ በታሪክ ውስጥ የሚጠቀሱላት ነፃይቱ ምድርና የነፃ ሕዝቦች ሀገር እየተባለችም ነው። አያሌ ሀገራት የቅኝ ገዢዎች በትር ውስጥ በመውደቃቸው አንገታቸውን ደፍተው በሚኖሩበት ዘመን ኢትዮጵያ ነፃ ሆና ለሌሎች ሀገራት የነፃነት ጉዞ ላይ ትልቅ አሻራዋን አሳርፋም ነበረ። የዓለም አጓጊና አሸብራቂ ታሪኮች ባለቤትም ሆና ስሟ ዝንታለም ሲጠራም ኖሯል። ግን ደግሞ ኢትዮጵያ ድሃና ኋላ ቀር ከሚባሉ ምድብ ውስጥ እንዲሁም ታዳጊ ሀገራት ተርታ ውስጥ እየተጠቀሰችም ዘመናት ተቆጥረዋል። በዛሬው ኢትዮጵያዊ ስንክሳራችን በተለይ ከ1934 ዓ.ም በኋላ ትምህርት ቤት ላይ ትኩረት በመደረጉ በ1950ዎቹና 60ዎቹ ውስጥ የታዩትን ስልጣኔዎችና አሸብራቂ ታሪኮችን ይዤላችሁ ቀርባለሁ። ጥበቡ በለጠ ነኝ። ኢትዮጵያ በ1950ዎች ውስጥ በዓለም አቀፍ መድረኮች ላይ ተጽዕኖ ፈጣሪ ሀገር እየሆነች በስፋት የታየችበትና በሀገር ውስጥም እስከ ዛሬ የሚወሱ የእድገት ታሪኮችም አሳይታም ነበረ። የአፍሪካ ኢኮኖሚክ ኮሚሽንና የአፍሪካ አንድነት ድርጅትን የመሠረተችው ኢትዮጵያ ከፍታዋ በሁሉም ዘንድ የታየው በዚያ በ1950ዎቹ ውስጥ ነበረ። ኢትዮጵያ በኮሪያ ምድርና በአፍሪካ ውስጥ በኮንጎ ጭምር ጦሯን በማሰለፍ በዓለም አቀፍ የሰላም ማስከበር ሂደት ውስጥ ስሟ ተጠቃሽ መሆኑም ታይቷል። በተለያዩ ቋንቋዎች የመገናኛ ብዙሃንን በመክፈት ለአፍሪካ የነጻነት ትግል ውስጥ ሁነኛ ስፍራም እየያዘች መጣች። ለምሳሌ በኢትዮጵያ ሬዲዮ በእንግሊዝኛ፣ በፈረንሳይኛ፣ በአረብኛ፣ በፖርቹጊዝ ቋንቋ ጭምር ለአፍሪካውያን ወንድምና እህቶች የሬዲዮ ፕሮግራሞችን በማሰራጨት ትግላቸው እንዲፋፋም አድርጋ ነፃ እንዲወጡ ያደረገችበት ታሪካዊም ዘመንም ነው። ብዙዎቹም ሀገራት ነፃ ከወጡ በኋላ በኢትዮጵያ ሬዲዮ የተላለፉትን የትግል ታሪኮቻቸውን ድምፅ እየወሰዱ እነርሱ በከፈቷቸው አዲስ ሬዲዮ ጣቢያዎቻቸው አማካይነት ዳግም ያስተላልፉም ነበረ። ከዚህ ውጭም ኢትዮጵያ የአፍሪካን ፉትቦል ፌዴሬሽን ወይም የአፍሪካን እግር ኳስ ፌዴሬሽን በመጀመር አህጉሪቱ ላይ ትልቅ ድርሻ ነበራት። ፌዴሬሽኑ በስፖርት አማካይነት አፍሪካን እርስ በርስ ያቀራረብም ነበረ። ኢትዮጵያ በአፍሪካ የእግር ኳስ ውድድር ላይ አሸናፊ ሆና ሦስተኛውን የአፍሪካ ዋንጫ ያነሳችበት ያሸነፈችበት ዘመንም 1950ዎቹ አይረሴ ነው። ከዚህ በተጨማሪም እንደነ ክቡር አቶ ይድነቃቸው ተሰማን የመሳሰሉ በስፖርቱም ሆነ የሀገርን ገጽታ በመገንባት ረገድ ትልቅ ሚና የነበራቸው ሰዎች ወደ አፍሪካ አደባባይ ከዚያም ወደ ዓለም አቀፍ አደባባይ ብቅ ብለው የሀገራቸውን ስምና ዝና ሲያስጠሩ የነበሩበትም ታሪካዊ ወቅት ነበረ። ያ ዘመን እንደ መንግሥቱ ወርቁ ያለ የኳስ ጥበበኛም በአፍሪካ ምድር እንደ ተአምር ይታይ ነበረ። ከዚያ ውጪ ኢትዮጵያ የደቡብ አፍሪካ ዘረኛ መንግሥትንም በአፍሪካና በዓለም አቀፍ ውድድሮች እንዳይሳተፍ ያደረገችበትም ዘመን ነው። ኢትዮጵያ ተጽዕኖዎቿ ከባድ ነበሩ። እነ አበበ ቢቂላ፣ ማሞ ወልዴን የመሳሰሉ የምንጊዜም የማራቶን ጀግኖች የሀገራቸውን ሰንደቅ ዓላማ በዓለም አደባባይ እንዲውለበለብ ያደረጉበት ወርቃማ ዘመን በታሪክ ውስጥ ይጠቀሳል። እንደነ ንጉሴ ሮባን የመሳሰሉ የስፖርት አሰልጣኞች መሪዎችን ያፈራችበትም ወቅት ነው። በሙዚቃውም ቢሆን የተለያዩ ታላላቅ የሙዚቃ ቡድኖች ብቅ ያሉበት እንደ ነርሲስ ናልባንዲያን የመሳሰሉ ሰዎች ከፍ ብለው የመጡበት የታሪክ ሁነኛ ስፍራ ነው። እነ ጥላሁን ገሰሰን፣ ብዙነሽ በቀለን፣ መሐሙድ አህመድ፣ ሂሩት በቀለን፣ ዓለማየሁ እሼቴ፣ ታምራት ሞላና እጅግ በርካታ ጡመ ዜመኞች
ወደ ከፍታ የመጡበትም የታሪክ አውድ ነው 1950ዎቹ። በቲያትሩም ረገድ ጸሐፌ ተውኔቶቹ ጸጋዬ ገብረመድኅን፣ ብርሃኑ ዘሪሁን፣ መንግሥቱ ለማን የመሳሰሉ ጎምቱ ሰብዕናዎች ከፍ ብለው የመጡበትም ጊዜ ነው። በድርሰት እንደነ ሐዲስ ዓለማየሁ፣ በዓሉ ግርማ፣ ዳኛቸው ወርቁ፣ አቤ ጉበኛ፣ ስብሃት ገብረ እግዚአብሔርና የመሳሰሉት ድምቅምቅ ብለው የሚታዩበት ዘመን ነበረ። መርሃይ ተውኔቶች ወይም ዳይሬክተሮች ተስፋዬ ገሰሰ፣ አባተ መኩሪያን የመሳሰሉ ልሂቃን የታዩበት፣ በትወናው ወጋየሁ ንጋቱ፣ ደበበ እሼቱ፣ አበራ ጆሮ፣ መላኩ አሻግሬና ሌሎችም በርካታ ጥበበኞች መድረክ ላይ ተአምር መሥራታቸው የሚወሳበት ዘመን ነበር። በስዕል ጥበባት እጅግ የተከበሩት የዓለም ሎሬቱ ሜትር አርቲስት አፈወርቅ ተክሌ፣ ገብረ ክርስቶስ ደስታ፣ እስክንድር ቦጎሲያን፣ አለፈለገ ሰላምና የሌሎችንም ተአምረኛ ስዕሎች የታዩበት ወቅት ነበረ። ኢትዮጵያ በጦር ሰራዊቷ አደረጃጀቷም ደምቃ የታየችበት ያ ዘመን ይጠቀሳል። በቀይ ባህር ላይ ተጽዕኖ ፈጣሪ ሀገር ሆናም ታይታለች። የባህር ኃይሏ ወደ ከፍተኛ አቅም የደረሰበት፣ የባህር ጉዞዎች ላይ ሰፊ ስም ያገኘችበት ወርቃማ ዘመን በታሪክ ውስጥ ተጽፏል። በአየር ኃይል ግንባቷም ኢትዮጵያ ወደ ከፍታ መታ የታየችበት ዘመን ሆኖ ተጽፏል። የዛሬው ግዙፉ አየር መንገዷም ታላላቅ መሠረቶቹን ጥሎ ገዝፎ የወጣበትም ዘመን ነበረ። በወታደራዊ የእውቀት ግንባታ ውስጥም እነ ሐረር የጦር አካዳሚና ሌሎችም ምሁራን የጦር መኮንኖችን እያስተማሩ የሚያወጡበት ጊዜን ታሪክ በደማቅ ሁኔታ ይዘክረዋል። ዩኒቨርሲቲዎችም የትምህርት ጥራታቸው ከፍተኛ በመሆኑ ከኢትዮጵያ አልፎ በርካታ የአፍሪካ ሀገራት ተማሪዎች የትምህርት ዕድል ውስጥ ስኮላርሺፖች እየተሰጣቸው ወደ ኢትዮጵያ እየመጡም ይማሩም ነበረ። ኢትዮጵያ በከተሞችና በመሠረተ ልማት ግንባታም ትልቅ እመርታ ያሳየችበት ወቅት ነው። አዲስ አበባ ከተማን ጨምሮ ሌሎቹ እንደነ ሐዋሳ፣ ባህር ዳር የመሳሰሉ ዛሬ በውበታቸው የምንጠራቸው ከተሞች በፕላን የተሰሩበትም ወቅት ነበረ። በጣም በርካታ የኢትዮጵያ ወጣቶች ለከፍተኛ ትምህርት ወደ ውጭ ሀገር ሄደው የሚመጡበት የሚማሩበት ዘመን ነው። ኢትዮጵያ የሽልማት ድርጅት አቋቁማም በዓለም መድረክ ላይ ትልቅ ውለታ የዋሉ ታላላቅ ሰዎችን ጭምር ወደ ሀገሯ እየጋበዘች የምትሸልምበት ከፍታ ላይ የደረሰችበትም ጊዜ ነበረ። ብዙ ታላላቅ ገድሎችን መተረክ የሚቻልበት ያ ዘመን በታሪክ ሰፊ ድርሻ አለው። ያ የሆነው ደግሞ ሰላምና መረጋጋት ተፈጥሮ የሀገር ግንባታ ላይ ትልቅ ርብርብ በመደረጉም ነው። ትምህርት ላይም የተሰጠው ትኩረት ከፍተኛ በመሆኑ በሁሉም መስክ እድገቶች ታዩ፣ ኢኮኖሚም አደገ። እናም ኢትዮጵያ በተለይ የትምህርት ዘርፉ ላይ አተኩራ ከሰራች ወርቃማ ዘመን የሚባሉ ወቅቶች ከፊቷ ይጠብቋታል። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።